አድቫንቴጅ ኤንድ ሊሚቴሽንስ ኦፍ ግሎባላይዜሽን የግሎባላይዜሽን ጥቅምና እንዲሁም ሊሚቴሽንስ ወይንም ድራውባክ ጉዳቶች። ቤዚክ ኮንሰፕት ኦፍ ግሎባላይዜሽን። መጀመሪያ ግሎባላይዜሽን ምንድነው? ግሎባላይዜሽን has become one of the world's most contentious issues that the idea has been defined in various ways. ግሎባላይዜሽን በዓለማችን ላይ ኮንቴንሽስ ወይንም አከራካሪ የሚያጣላ ጉዳይ ነው፣ ሀሳብ ነው። ሀሳቡን በብዙ መንገድ ዲፋይን ሊደረግ ይችላል ግሎባላይዜሽን but the following is the most common one። ይሄኛው ዲፊኒሽን በጣም የተለመደው ነው። Globalization is the process through which the world becomes more linked as a result of greater commerce and cultural interaction። ግሎባላይዜሽን ማለት ዓለም አንድ መንደር ስትሆን፣ ዓለም በጣም ስትቀራረብ፣ በምን ምክንያት? በጣም ከፍተኛ በሆነ ንግድ ምክንያት እንዲሁም የባህል ልውውጥ ምክንያት አንድ መንደር እንደ አንድ ሰፈር እንደ አንድ መንደር ስትሆን ዓለም እና globalization has increased the production of goods and services። ግሎባላይዜሽን የሚመረቱ እቃዎችን ምርቱን ጨምሯል፣ አገልግሎትን ጨምሯል፣ የሚመረቱ ፕሮዳክሽንን ጨምሯል። the biggest companies are no longer national firms but multinational corporations with subsidiaries in many countries። ስለዚህ ትላልቅ ካምፓኒዎች ሀገራዊ ብቻ አይደሉም ማለት ነው። ከሀገር አልፈው ለመላው ዓለም መልቲናሽናል፣ ከሀገር አልፈው ከአንድ ሀገር ብቻ አልፈው ነው። አሁን ኢትዮጵያ ውስጥ አንድ ትልቅ ካምፓኒ ካለ ግሎባላይዜሽን ስላለ ኢትዮጵያ ውስጥ ብቻ አይደለም የሚሸጠው፣ ከኢትዮጵያም ውጪ መልቲናሽናል ኮርፖሬሽን ነው የሚሆነው። ለዛ ለዓለም ሲመረት ደግሞ ፕሮዳክሽኑ ወይም ምርቱ ከፍ ይላል። Globalization has been happening for hundreds of years, but it has accelerated dramatically in the last half century። ግሎባላይዜሽን ለመቶ ዓመታት እየሆነ ያለ ነገር ነበር፣ ግን በጣም በከፍተኛ ሁኔታ የጨመረው ባለፈው ግማሽ ምዕተ ዓመት ነው ወይንም ባለፈው 50 ዓመት ነው። Currently, the term itself is used to describe the trend towards countries joining together economically through politics and education። እና ግሎባላይዜሽን የሚለው ተርም ራሱ የሚገልጸው ሀገራት አንድ እንደሆኑ፣ በኢኮኖሚ እንደተቀራረቡ፣ በፖለቲካው በትምህርት እንደተቀራረቡ ነው የሚያሳየው። Countries joining together economically view themselves not just through their national identities but as part of the whole the world as a whole። በኢኮኖሚክ ወይንም በኢኮኖሚ እይታ የሚገናኙ ሀገራት ራሳቸውን እንደ አንድ ሀገር ወይንም እንደ የአንድ ሀገር ማንነት ብቻ እንዳላቸው አይደለም የሚያስቡት እና መላው ዓለም አቀፍ ወይንም አሲሆል ነው የሚያዩት። የዓለም አንድ አካል እንደሆኑ ነው ራሳቸውን የሚያዩት። እና እዚህ ጋር ስናይ the network of the global interaction ዓለም እንዴት ትገናኛለች የሚለውን ኔትወርክ ነው የሚያሳየው። አፍሪካ ከኤዥያ ጋር፣ ከአውሮፓ ጋር፣ ከአሜሪካ ጋር፣ አሜሪካ ከኤዥያ ጋር ያለውን ኔትወርክ ወይንም ያለውን ግንኙነት ነው የሚያሳየው። However, a wide range of negative connotations were also given to globalization, particularly in the context of developing countries። ነገር ግን ኔጌቲቭ ፓርቶችም አሉ፣ ጥሩ ሳይድ ብቻ ሳይሆን መጥፎ ሳይዶችም አሉ። በተለይ በማደግ ላይ ባሉ ሀገራት ስናይ local businesses and brands in developing nations can go bankrupt as huge corporations in developed nations can dominate the economy of their country። አሁን ለምሳሌ ገና በማደግ ላይ ባሉ ሀገራት ላይ ያሉ ካምፓኒዎች አሉ። ያ ማለት ካምፓኒዎችም ሳይሆን ገና አነስተኛ ቢዝነሶች አሉ። ለምሳሌ የጫማ መስሪያ ቢኖር በተወሰኑ ሰዎች የተጀመረ ጥቃቅንና አነስተኛ የተጀመረ የጫማ መስሪያ ቢኖር ከቻይና ወይንም ከውጭ ሀገር ጥሩ ኳሊቲ ያላቸው ጫማዎች ቢመጡ ሰው የሚገዛው ከውጭ የገባውን እንጂ እዚህ የተሰራውን በአነስተኛ ጥራት በአነስተኛ ነገር የተሰራውን
አይፈልግም። ስለዚህ ለሎካል ቢዝነሶች አደገኛ ነው ማለት ነው። ለሀገር ውስጥ ፈጠራ፣ ለሀገር ውስጥ ቢዝነስ፣ በተለይ አነስተኛ ለሆኑ ቢዝነስ በማደግ ላይ ባሉ ሀገራት ላይ ተጽዕኖ ያደርሳል። ሎካል ትራዲሽንስ ኤንድ ካልቸርስ ሜይ ቼንጅ። እሱ ብቻ አይደለም፣ እዛ አካባቢው ላይ ያሉት ባህል እንዲሁም ካልቸር ልማዶች ምን ይሆናሉ? ይቀየራሉ በግሎባላይዜሽን ምክንያት። People in poor countries may no longer wear their cultural costumes as they would want to look like the stars in Hollywood. ሰዎች በድሃ ሀገራት ያሉ ሰዎች የባህል ልብሳቸውን ወይንም የአካባቢያቸውን የባህል ልብሳቸውን መልበስ ያቆማሉ። ለምን? እነ ሆሊውድ እነ ቦሊውድ ላይ ያሉ አክተሮችን ለመምሰል ስለሚፈልጉ፣ ታዋቂ ሰዎችን አለባበሳቸው መምሰል ስለሚፈልጉ። more and more schools in developing nations are teaching their students how to speak this global language. ደግሞ ወደ ትምህርት ቤቶችም ስንመጣ ትምህርት ቤቶች እነዚህን ዓለም አቀፍ የሆኑ ቃላትን በዓለም አቀፍ በስፋት የሚነገሩ ቃላት እነ እንግሊሽን እነ ፍሬንችን ነው ለማስተማር ጥረት የሚያደርጉት ልጆቹን ዓለም አቀፍ ለማድረግ። ስለዚህ የአካባቢው ቋንቋ እየጠፋ ይሄዳል። Globalization thus has many benefits and disadvantages and they are here to stay. ስለዚህ ግሎባላይዜሽን ብዙ ጥቅሞች አሉት፣ በዛው ልክ ብዙ ጉዳቶችም አሉት። Basically the developed world has benefited from globalization. በመሰረታዊነት ያደጉት ሀገራት ከዚህ ከግሎባላይዜሽን ተጠቃሚ ናቸው ያደጉት። as they can sell more goods and products to on the global south. ለምን? ሞር ያመረቱትን ምርት ይሸጣሉ በድህነት ላይ። ግሎባል ሳውዝ ማለት ገና በማደግ ላይ ላሉ ሀገራት የመሸጥ ሁኔታ አላቸው፣ ምክንያቱም ያመረቱትን ነገር ይሸጣሉ። ግሎባላይዜሽን ኤንድ ዴቨሎፒንግ ካንትሪስ። ግሎባላይዜሽን እና ገና በማደግ ላይ ያሉ ሀገራት። Globalization in the developing countries is manifested in the following three important fields. በማደግ ላይ ያሉ ሀገራት ላይ ግሎባላይዜሽን በእነዚህ በሶስት ፊልዶች ላይ ሊታይ ይችላል። አንደኛ ኢኮኖሚክ ኤንድ ትሬድ ፕሮሰስ፣ ኢኮኖሚ እና የንግዱ ሂደት። ሁለተኛ ኤዱኬሽን ኤንድ ሄልዝ ሲስተም፣ ትምህርትና የጤና ሁኔታ። ሶስተኛ ካልቸር ኢፌክት። በእነዚህ በሶስቱ ላይ ተገልጦ ይታያል ነው አንድ በአንድ። የመጀመሪያው በኢኮኖሚው እንዲሁም በንግድ ፊልዱ ላይ በማደግ ላይ ያሉ ሀገራት ላይ ያለው መገለጥ እንዴት ነው? ግሎባላይዜሽን helps developing countries to deal with the rest of the world to increase their economic growth, solving the poverty problems in their country. ግሎባላይዜሽን በማደግ ላይ ያሉ ሀገራትን ከቀሪው ዓለም ጋር ኢኮኖሚያቸውን እንዲያሳድጉ እንዲግባቡ ያደርጋል ማለት ነው። ኢኮኖሚያቸው እንዲያድግ ከቀሪው ዓለም ጋር ትስስር ሊኖር ይገባል። እንዲሁም ያላቸውን ውስጣዊ የድህነት ችግር ለመፍታት ከሌላው ሀገር ጋር መተሳሰር አለባቸው። In the past, developing countries were not able to tap on the world economy due to trade barriers. ባለፉት ጊዜያት በማደግ ላይ ያሉ ሀገራት የዓለምን ኢኮኖሚ ሊይዙ አልቻሉም ነበር፣ ወይንም ከዓለም ኢኮኖሚ ጋር ሊግባቡ አልቻሉም ነበር። ምክንያቱም የንግድ ልውውጥ እንቅፋቶች ስለነበሩ። They cannot share the same economic growth that developed countries had. ያደጉ ሀገራት ያላቸው አይነት የኢኮኖሚ እድገት አልነበራቸውም በማደግ ላይ ያሉ ሀገራት። However, with globalization, the World Bank and international management encourage developing countries to go through market reforms and radical changes through large loans. ነገር ግን እንደ ዓለም ባንክ እንደ ዓለም አቀፍ ማኔጅመንት በእነሱ ኢንካሬጅ ሲያደርጉ እነዚህ ዴቨሎፒንግ ካንትሪ በማደግ ላይ ያሉ ሀገራትን ኢንካሬጅ ሲያደርጉ ሲያነቃቁ ኢኮኖሚያቸው ሊለወጥ ሊያድግ ችሏል። ምክንያቱም ብድርም ያገኛሉ፣ በዛ በተበደሩት ብር ኢኮኖሚያቸውን ያሳድጋሉ። Many developing nations began to take steps to open their markets by removing tariffs and free up their economies.
ስለዚህ አብዛኞቹ በማደግ ላይ ያሉ ሀገራት ለገበያ ክፍት ያደርጋሉ ማለት ነው። ሀገራቸውን ምን በማድረግ የሚጣለውን ታሪፍ ወይንም ግብር በመቀነስ ወይንም ሪሙቭ በማድረግ ኢኮኖሚያቸውን ፍሪ በማድረግ the developed countries were able to invest in developing nations ያደጉ ሀገራት ደግሞ በማደግ ላይ ባሉ ሀገራት ላይ ኢንቨስት ያደርጋሉ። ያላቸውን ገንዘብ ኢንቨስት ለማድረግ ችለዋል። creating job opportunities for the people ስለዚህ እዛ በማደግ ላይ ባሉ ሀገራት ላይ ላሉ ሰዎች የስራ እድልን መፍጠር ተችሏል። For example, rapid growth in India and China has caused world poverty to decrease. ለምሳሌ በህንድና በቻይና የታየው ፈጣን እድገት የዓለምን ድህነት የቀነሰ ነው። However, countries in Africa still have the highest poverty rates. In fact, the rural areas of China, which do not tap on global markets, also suffer greatly from such high poverty. ነገር ግን ይህም ቢሆን እንደ አፍሪካ ባሉ ሀገራት ላይ ከፍተኛ የሆነ የድህነት መጠን እየተመዘገበ ነው ወይንም አለ። እነ ቻይናም ቢሆኑ ወደ ገጠሩ አካባቢ ወይንም ወደዚህ ወደ ግሎባል ማርኬት ወደ ዓለም አቀፉ ገበያ ያልገቡ አካባቢዎች ላይ ከፍተኛ የሆነ ድህነት ነው ያለው። ምክንያቱም ወደዚህ ወደ ዓለም አቀፉ ኢኮኖሚ ስላልደረሱ። On the other hand, developed countries set up their companies and industries to the developing nations to take advantage of low wages and this causing pollution in countries with poor regulation of pollution. ለምሳሌ ባደጉ ሀገራት ላይ ያሉ ካምፓኒዎች ግን ምን ያደርጋሉ? ካምፓኒዎቻቸውን ገና በማደግ ላይ ወዳሉ ሀገራት ያመጣሉ። ምክንያቱም እዛ በአነስተኛ ደሞዝ ቀጥረው ማሰራት ይችላሉ ሰዎችን። ያን አድቫንቴጅ አይተው ካምፓኒዎቻቸውን ያመጣሉ። ነገር ግን እነዚህ ካምፓኒዎች ምናልባት በካይ ሊሆኑ ይችላሉ። ስለዚህ የአየር ብክለትን የመቆጣጠር ፖሊሲ የሌላት ሀገር ከሆነች ፖሊሽንን የአየር ብክለትን ያደርሳሉ ማለት ነው። የአየር ብቻ ሳይሆን የተለያዩ የውሃ ምናምን። Furthermore, setting up companies and factories in the developing nations by developed countries affect badly to the economy of the developed countries and increase unemployment. ስለዚህ ካምፓኒዎቹ በማደግ ላይ ወዳሉ ሀገራት በሚመጡበት ጊዜ ያደጉ ሀገራትን ኢኮኖሚ አፌክት ያደርጋል። ለምን? ባደጉ ሀገራት ላይ ያሉ ሰዎችን አቅም ጉልበት አይፈልጉም። ለምንድነው? እዚህ ገና በማደግ ላይ ያሉ ሀገራት ላይ ያሉ ሰዎች በአነስተኛ ደሞዝ ይሰሩላቸዋል፣ አነስተኛ በሆነ ክፍያ ይሰሩላቸዋል። ስለዚህ እዛ መጀመሪያ ባደጉ ሀገራት ላይ ያሉ ካምፓኒዎች ትተው ወደዚህ በሚመጡበት ጊዜ እዛ ጋር አለመቀጠር ከፍ እያለ ይሄዳል። ኢኮኖሚው እየተዛባ ይሄዳል ባደጉ ሀገራት ላይ። Education and health systems በትምህርትና በጤና ሁኔታ ላይ globalization contributed to develop the health and education systems in the developing countries በማደግ ላይ ባሉ ሀገራት ግሎባላይዜሽን ጤናውን እንዲሁም የትምህርቱን ስርዓት ለማሻሻል ለማሳደግ ጥሩ ነው፣ አስተዋጽኦ አለው። We can clearly see that education has increased in recent years because globalization has a catalyst to the jobs that require higher skills set. በቅርብ አመታት ማየት የምንችለው ነው። የትምህርቱ ሁኔታ በቅርብ አመታት እያደገ ነው የሄደው። የሚማር ሰው ቁጥር እየበዛ ነው የሄደው። ለምን? የተማረን ክህሎት የሚፈልግ የስራ ፊልድ ከፍ እያለ ስለመጣ። The demand allowed people to gain higher education. ስለዚህ ይሄ ፍላጎት ሰዎች ከፍተኛ ትምህርትን እንዲማሩ ያደረጋቸው ነው። Health and education are basic objectives to improve any nations. ማንኛውንም ሀገር ማንኛውንም ህዝብ ለማሻሻል ጤናና ትምህርት በጣም ወሳኝ ነገሮች ናቸው። And there are strong relationships between economic growth and health and education systems. የኢኮኖሚ እድገት፣ ጤና እንዲሁም የትምህርቱ ሁኔታ ጠንካራ የሆነ ግንኙነት ነው ያላቸው። ስሩ
growth in economic living standards and life expectancy for the developing nations certainly get better። ስለዚህ ኢኮኖሚው ሲያድግ የሰው የኑሮ ሁኔታ ከፍ ሲል ሲሻሻል የሰው የመኖር የእድሜ ገደቡ ከፍ ሲል በማደግ ላይ ያሉ ሀገራት እየተሻሻሉ ይሄዳሉ ማለት ነው። with more fortunes poor nations are able to supply good health care services and sanitation to their people። ስለዚህ በዚህ አማካኝነት በድሃ የድሃ ህዝቦች ወይንም ድሃ ሀገራት ለህዝቦቻቸው ጥሩ የጤና አገልግሎት እንዲሁም ንጽህናን መስጠት ይችላሉ። In addition, the government of developing countries can provide more money for health, education to the poor, which led to decrease the rates of illiteracy። ስለዚህ በማደግ ላይ ያሉ ሀገራት ያለ መንግስትም ለጤና ጉዳይ እንዲሁም ለትምህርት ጉዳይ ያለውን ገንዘብ ማፍሰስ ይጀምራል ማለት ነው እዛ ላይ። ስለዚህ ይሄ ደግሞ የመሃይምነትን መጠን ያለመማርን መጠን ይቀንሳል። This is seen in many developing countries whose illiteracy rate fell down recently። ይሄ በብዙ በማደግ ላይ ባሉ ሀገራት ላይ የታየ ነው የመሃይምነት መጠን እየቀነሰ መሄዱ። It is true that living standards and life expectancy of developing countries increase through economic gains from globalization እና በዚህ በማደግ ላይ ያሉ ሀገራት የኑሮ ደረጃ የህዝቦች የኑሮ ደረጃ እንዲሁም ላይፍ ኤክስፔክታንሲ የመኖር እድሜ በምድር ላይ መቆየት እድሜ እያደገ ነው ሄደው ከዚህ ከግሎባላይዜሽን ጋር ተያይዞ በሚመጣ የኢኮኖሚ ጌን ወይንም የኢኮኖሚ ገቢ። An important drawback of globalization is globalized competition has forced many minds skilled workers were highly educated and qualified professionals such as scientists, doctors, engineers and IT specialists migrate to developed countries to benefit from the higher wages and greater lifestyle prospects for themselves and their children። አሁን በጣም ኢምፖርታንት የሆነው ድራውባክ ወይንም መጥፎ ነገሩ የግሎባላይዜሽን የተማሩ ሰዎች ስኪል የሆኑ ክህሎት ያላቸው ሰዎች እውቀት ያላቸው ሰዎች ኳሊፋይድ የሆኑ ፕሮፌሽናሎች እነ ሳይንቲስቶች፣ ዶክተሮች፣ ኢንጂነሮች፣ የአይቲ ሰዎች ምን ያደርጋሉ? ጥሩ ገንዘብ ጥሩ ደሞዝ ለማግኘት ወደ አደጉት ሀገራት ይሰደዳሉ። This leads to decrease skills labor in the developing countries። ይሄ ደግሞ ገና በማደግ ላይ ያሉ ሀገራት ላይ የተማረ ሰው ቁጥር እንዲቀንስ ያደርጋል ማለት ነው። ክህሎት ያለው ሰው ቁጥር እንዲቀንስ ያደርጋል። ካልቸር ኢፌክትስ የባህል ተጽዕኖ ደግሞ ግሎባላይዜሽን affected the developing countries culture in various ways። በማደግ ላይ ያሉ ሀገራትን ባህል ግሎባላይዜሽን በብዙ መንገድ ነው አፌክት የሚያደርገው። Not few cultural traits have been enormously changed through globalization as the people are simply imitating others cultures like American and European countries። እና በዚህ በማደግ ላይ ያሉ ሀገራት ባህል በጣም ነው የሚቀየረው። ምክንያቱም ሰዎች እዛ ያሉ ሰዎች የና አሜሪካን የና አውሮፓን ባህልን ኢሚቴት ለማድረግ ስለሚፈልጉ መውሰድ ስለሚፈልጉ የራሳቸውን ባህል እየረሱ ነው የሚሄዱት። On the other hand, many developing countries extreme dependence and emphasis to globalization might lead to destroying of their own culture። አሁን አብዛኞቻቸው በማደግ ላይ ያሉ ሀገራት በጣም እንደዚህ ጥገኛ ሲሆኑ ደግሞ ባደጉ ሀገራት ላይ ጥገኛ ሲሆኑ የራሳቸው ባህል እስከ መጥፋት፣ ልማድ እስከ መጥፋት፣ አይደንቲቲ ማንነታቸውን እስከ ማጣት፣ ከስተምስ ያላቸውን ልማድ ኢቨን ዜር ላንጉጅ ቋንቋቸውን ሁላ እስከ ማጣት ሊደርሱ ይችላሉ። It was witnessed in some Arab countries። በአንዳንድ የአረብ ሀገራት ላይ የታየ ነው ይሄ። እነ ኢራቅ፣ እነ ሲሪያ፣ ሌባኖን፣ ጆርዳን their cultures have been affected negatively። ባህላቸው እንዳለ ነው affected የሆነው ተጽዕኖ የደረሰበት። A kind of clothes they wear and a sort behavior they show are totally changed። የሚለብሱት ልብስ የሚያሳዩት ባህሪ ሁላ ሙሉ በሙሉ የተለወጠበት ሁኔታ ነበር የነበረው።
Furthermore, globalization leads to disappearance of many words and expressions from local languages because many people use English and French words. ግሎባላይዜሽን ብዙ ቃላት እንዲጠፉ ያደርጋል፣ ቋንቋ እንዲጠፉ ያደርጋል፣ ሎካል ቋንቋዎች። ምክንያቱም ሰዎች እነ እንግሊዘኛና ፈረንሳይኛን ዓለም አቀፍ ቋንቋዎች ለመማር ስለሚሞክሩ። In addition, great changes have taken place in the family life. በቤተሰብ ህይወት ላይም ከፍተኛ ለውጥ ይመጣል። young people are trying to leave their families and live alone when they get 18 years old. ወጣት ልጆች ከቤተሰቦቻቸው 18 ዓመት ሲሆናቸው ለመለየት መፈለግ፣ ለብቻቸው መኖር መፈለግ ከግሎባላይዜሽን ጋር ተያይዞ ባዩት ነገር as a result the extended family tends to become smaller than before. ስለዚህ የቤተሰብ ቁጥር መጀመሪያ ከነበረው ይቀንሳል ማለት ነው። እንደዚህ 18 የደረሰው ትቶ ሲወጣ These kind of changes are also observed in many urban areas of Ethiopia. በኢትዮጵያም ወደ ከተማ ባሉት ቦታዎች ላይ እንደዚህ አይነት ሁኔታ እየተለመደ መጥቷል። ሶ እዚህ ላይ የሚያሳየው ስዕል ላይ shows the main actors processes they follow and benefits of globalization. የግሎባላይዜሽን ጥቅም እና ግሎባላይዜሽን ላይ ያሉ ተሳታፊዎች እነማን ናቸው? ሂደቱ እንዴት ነው የሚለው አሁን ናፍጣ አለ፣ ንግድ አለ እና ዩናይትድ ኔሽን ዓለም አንድ እንዲሆን የሚያደርጉ የአውሮፓ ህብረት፣ የአውሮፓን ዩኒየን፣ አይኤስኦ ድርጅቶች አሉ፣ ደብሊውቲኦ፣ ሶሻል ኔትወርኪንግ፣ ግሎባል ሰፕላይ ቼይንስ፣ ፋይናንስ፣ ሄልዝ እነዚህ ነገሮች ዓለምን እንዲገናኙ ደህንነት፣ ቴክኖሎጂ ዓለም አንድ እንድትሆን የሚያደርጉ አክተርስ ናቸው፣ ነገሮች ናቸው። አድቫንቴጅስ ኦፍ ግሎባላይዜሽን የግሎባላይዜሽን ጥቅሞች ግሎባላይዜሽን ኢንክሪዝስ ፍሪ ትሬድ ነፃ ገበያን ያሳድጋል። ግሎባላይዜሽን ሃዝ ኢንክሪዝድ ዘ ፍሪ ትሬድ ቢትዊን ካንትሪስ በሀገራት መሃል ያለውን ነፃ ገበያ ያሳድጋል። ሀገራት የንግድ ልውውጥ ማድረግ ይችላሉ። The increased capital liquidity has allowed investors in well-developed nations to invest in developing countries. የካፒታል ሊኩዊዲቲ ካፒታልን ወደ አንድ ሀገር ማፍሰስ መቻል ኢንቨስተሮችን ባደጉ ሀገራት ያሉ ኢንቨስተሮችን በማደግ ላይ ባሉ ሀገራት ላይ ኢንቨስት እንዲያደርጉ የበለጠ የሚያነሳሳቸው ነው። Huge corporations from developed nations have great flexibility to operate in other countries. ባደጉ ሀገራት ያሉ ታላላቅ ካምፓኒዎች ወይንም ኮርፖሬሽኖች በማደግ ላይ ባሉ ሀገራት ወይንም በሌሎች ሀገራት ላይ ንግዳቸውን ለመቀጠል ምቹ ያደርግላቸዋል ይሄ ግሎባላይዜሽን። ሌላው ግሎባል ማስ ሚዲያ ታይስ ዘ ወርልድ ቱጌዘር። ይሄ ማስ ሚዲያው የመገናኛ ብዙሃኑ ዓለምን አንድ አድርጓል። The increased flow of communication has allowed global mass media to tie the world together. ይሄ የመረጃ ቀልጣፋነት መረጃ በቅልጥፍና ቶሎ መድረሱ ዓለምን አንድ አድርጓል። ይሄ አገራት ኮሙኒኬት ማድረግ መቻላቸው። Besides, global mass media has allowed vital information to be shared between corporations and individuals around the world. በዓለም ላይ ያሉ ግለሰቦች ሆኑ ኮርፖሬሽኖች መረጃን ቶሎ መለዋወጥ ይችላሉ፣ ወሳኝ የሆነ መረጃ። ስለዚህ አሜሪካ የሚሆነውን እዚህ ቁጭ ብለን መረዳት ማየት እንችላለን። አሁን በዚህ ሰዓት በቀላሉ መረጃ አንድ አድርጓል ዓለምን። Globalization has also contributed to greater speed and ease of transporting goods and people. እና እቃዎችን ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ለማድረግ ራሱ ይሄ ግሎባላይዜሽን አስተዋጽኦ አለው። Eradicates cultural barriers. ይሄ የባህል ባሪየሮችን ወይንም እንቅፋቶችን ያጠፋል። Countries joining together economically through politics and education have reduced and can even eradicate cultural barriers. ሀገራት በኢኮኖሚ ጉዳይ የሚገናኙ፣ በፖለቲካ ጉዳይ፣ በትምህርት ጉዳይ የሚገናኙ ሀገራት ይሄ የባህልን መሰናክል ኤራዲኬት ማድረግ ይችላል ወይንም ማጥፋት ይችላል። ገሌ እኔ ባህል አይደለም እኔ ምናምን አይደለም ብሎ ገደብ አይኖርም ማለት ነው። and increase the global village effect። ይሄ ደግሞ
ዓለም እንደ አንድ መንደር የምትሆነውን ያሳድጋል። Globalization has proven to be the medium for the spread of democratic ideas to well-developed nations and greater independence to developing countries in the global south. ይህ ግሎባላይዜሽን ባደጉት ሀገራት የዲሞክራሲያዊ አስተሳሰቦች እንዲንሰራፉ እንዲስፋፉ ያደርጋል። በማደግ ላይ ያሉ ሀገራት ኢንዲፔንደንት እንዲሆኑ ነፃ እንዲሆኑ ራሳቸውን እንዲችሉ ያደርጋል። ሌላ ሪዳክሽን ኦፍ ዋር ነው። የጦርነት እንዲቀንስ ያደርጋል። ሪዳክሽን ኦፍ ዋር ቢትዊን ዌል ዴቨሎፕድ ኔሽንስ ኢዝ ፕሮባብሊ ዋን ኦፍ ዘ ፕራይመሪ ቤኔፊትስ ኦፍ ግሎባላይዜሽን። ባደጉት ሀገራት መሃል የጦርነት መቀነስ ወይንም አለመኖር የግሎባላይዜሽን አንድ ጥቅም ነው ተብሎ ይያዛል። The following is a list of benefits that could be gained from globalization, both by the countries of global south and north. እነዚህ የግሎባላይዜሽን ጥቅሞች ናቸው። ግሎባል ሳውዝ ማለት ገና በማደግ ላይ ያሉ ሀገራት፣ ድሃ ሀገራት የሚያሳይ ነው። ግሎባል ኖርት ማለት ያደጉ ሀገራት የሚያሳይ ተርም ነው። ስለዚህ ጥቅሞቹ ምንድን ናቸው? ኢንክሪዝድ ፍሪ ትሬድ ቢትዊን ኔሽንስ፣ በሀገራት መሃል ነፃ ገበያ የገበያ ልውውጥ መኖር። ኢንክሪዝድ ሊኩዊዲቲ ኦፍ ካፒታል allowing investors in developed nations to invest in developing nations። ባደጉ ሀገራት ውስጥ ያሉ ኢንቨስተሮች በማደግ ላይ ያሉ ሀገራት ላይ ኢንቨስት እንዲያደርጉ ነፃ መሆን፣ ይሄ የካፒታል ሊኩዊዲቲ በቀላሉ ኢንቨስት ማድረግ አስችሏል። ኮርፖሬሽንስ ሃቭ ግሬተር ፍሌክሲቢሊቲ ቱ ኦፕሬት አክሮስ ቦርደርስ፣ ከሀገር ውጪ ለመስራት የተለያዩ ተቋማት ፍሌክሲቢሊቲ አግኝተዋል፣ ነፃነትን አግኝተዋል። ግሎባል ማስ ሚዲያ ታይዝ ዘ ወርልድ ቱጌዘር፣ ዓለም አቀፍ የመገናኛ ብዙሃን ዓለምን አንድ አድርገዋታል። ኢንክሪዝድ ፍሎው ኦፍ ኮሚኒኬሽንስ allows vital information to be shared between individuals and corporations around the world። ይህ የተቀላጠፈ ወይንም ያደገ ግንኙነት በተለያዩ ዓለማት መሃል መኖሩ የኢንፎርሜሽን ወሳኝ የሆኑ ኢንፎርሜሽኖች በግለሰቦች መሃል እንዲሁም በተቋማት መሃል መለዋወጥ እንዲቻል አስችሏል። ግሬተር ኢዝ ኤንድ ስፒድ ኦፍ ትራንስፖርቴሽን ኦፍ ጉድስ ኤንድ ፒፕል፣ ሰዎች እንዲሁም እቃዎች በፍጥነት በጥሩ ሁኔታ ከአንድ ቦታ ወደ ሌላ ቦታ መዘዋወር እንዲችሉ አድርጓል። ሪዳክሽን ኦፍ ካልቸራል ባሪየርስ ኢንክሪዝስ ዘ ግሎባል ቪሌጅ ኢፌክት፣ የባህል እንቅፋቶች አለመኖራቸው ይሄ ዓለም እንደ አንድ መንደር ናት የሚለውን ተጽዕኖ ያሳደገ ነው። ስፕሪድ ኦፍ ዲሞክራቲክ አይዲያልስ ቱ ዴቨሎፕድ ኔሽንስ፣ ላደጉ ሀገራት ዴሞክራሲያዊ ሀሳቦች፣ አስተሳሰቦች መንሰራፋት። ሪዳክሽን ኦፍ ላይክሊሁድ ኦፍ ዋር ቢትዊን ዴቨሎፕድ ኔሽንስ፣ ባደጉት ሀገራት መሃል ጦርነት መቀነስ። ኢንክሪዝስ ኢን ኢንቫይሮንመንታል ፕሮቴክሽን ኢፈርትስ ኢን ዴቨሎፕድ ኔሽንስ፣ ባደጉት ሀገራት የአካባቢ ጥበቃ መኖር ማሳደግ። እነዚህ አድቫንቴጆች ናቸው። ዲስአድቫንቴጅ ኦፍ ግሎባላይዜሽን፣ የግሎባላይዜሽን ጉዳቶች። ዲክሪዝድ ኢንቫይሮንመንታል ኢንቴግሪቲ፣ የአካባቢያዊ አንድነትን ይቀንሳል። ግሎባላይዜሽን has the potential to decrease environmental integrity as polluting corporations from well-developed countries can take advantage of developing nations weak regulatory rules። ያደጉ ሀገራት ካምፓኒዎች ወይንም ኮርፖሬሽኖች መጣው ገና በማደግ ላይ ባሉ ሀገራት ሲሰሩ እዛ ሀገር ላይ ያሉ ደካማ የሆኑ ህጎችን በብክለት ዙሪያ ያሉ ህጎችን በመጠቀም ሊበክሉ ይችላሉ አካባቢውን። ስለዚህ ይሄ የአካባቢያዊ ኢንቴግሪቲን ይቀንሳል፣ ሬዲዩስ ያደርጋል። ዘ ሲክ ፎር ቺፕ ሌበር፣ ርካሽ የሆነ የሰው ኃይል ፍላጎት። ግሎባላይዜሽን ኢንክሪዝስ ጆብስ ፎር ነን ስኪልድ ኤንድ ስኪልድ ፒፕልስ ኦፍ ዴቨሎፒንግ ኔሽንስ አስ ሂውጅ ኮርፖሬሽንስ ኦፍ ዴቨሎፕድ ካንትሪስ ሲክ ፎር ቺፕ ሌበር። አሁን ይሄ ግሎባላይዜሽን በማደግ ላይ ያሉ ህዝቦች የተማሩም ሆነ ያልተማሩ በማደግ ላይ ያሉ ህዝቦች ለነሱ ስራ ይፈጥርላቸዋል። ለምን? ያደጉ ሀገራት ላይ ያሉ ኮርፖሬሽኖች መጥተው የሚፈልጉት ምንድነው? በማደግ ላይ ወዳሉ ሀገራት ሲመጡ በአነስተኛ ደሞዝ በአነስተኛ ዋጋ
ቺፕ የሆነ ሌበር የሰው አቅም ያገኛሉ ወይንም ሰራተኛ ያገኛሉ። ስለዚህ ይሄም የግሎባላይዜሽን ምን ይፈጥራል ማለት ነው? ዚስ ኮንዲሽን ኦልሶ ክሬትስ ፈርዘር ኢንኢኳሊቲ ቢትዊን ዴቨሎፕድ ኤንድ ዴቨሎፒንግ ካንትሪስ ባደጉና በማደግ ላይ ባሉ ሀገራት መሃል ያለውን ኢንኢኳሊቲ ይፈጥራል ማለት ነው፣ ወይንም እኩል ያለ መሆንን ይፈጥራል። thus the economic trend can also increase the likelihood of economic disrupt in a single nations which could affect all nations socio-economic conditions። ስለዚህ በአንድ ሀገር ላይ ያለውን የኢኮኖሚ ቀውስ ያመጣል እንደዚህ አይነት ነገር፣ እንደዚህ አይነት ትሬንድ ሲያደግ ማለት ነው። ሶ አንድ ሀገር ሲጎዳ ደግሞ ሁሉንም ሀገራት ሁሉንም ህዝቦች ይጎዳል። ፓርቲኩላሪ ኢን ዘ ኢምፖቨሪሽድ ዴቨሎፒንግ ኔሽንስ በተለይ ደግሞ ገና በማደግ ላይ ባሉ ሀገራት ላይ። ሌላው ሊሚትስ ካልቸራል ኤክስፕሬሽን ባህልን ይገድባል ሊያጠፋም ይችላል። ግሎባላይዜሽን ኢምፖዝስ ሊሚትስ ኦን ፍሪ ኤክስፕሬሽን as most of the mass media tends to be controlled by huge corporations። ያው አብዛኛው ማስ ሚዲያ በትላልቅ ተቋማት ቁጥጥር ስር ስለሚሆን ሁሉም ሰው የየራሱን ባህል ፍሪሊ ኤክስፕረስ ሊያደርግ አይችልም። ምክንያቱም ሂውጅ የሆነ ተቋም ስላለ ያ ተቋም የፈለገውን ነገር ብቻ ነው ሊያስተዋውቅ የሚችለው በብዛት። this means that mass media can be used by handful corporations to pose risks in the cultural heritage of both well developed and developing nations። ስለዚህ እነዚህ ሀያል የሆኑ ተቋማት የነሱን አስተሳሰብ የነሱን ፍላጎት ብቻ ሲያንጸባርቁ ይሄ ባደጉት እንዲሁም በማደግ ላይ ባሉ ሀገራት ላይ ያለውን ባህል ወይንም የካልቸራል ሄሪቴጅ ሪስክ ውስጥ ነው የሚከተው። The following are some of general disadvantages of globalization። የግሎባላይዜሽን ጉዳቶቹ ናቸው እዚህ ጋር የተዘረዘሩት። አንደኛ increased likelihood of economic disruption in one nation affecting all nations። የኢኮኖሚ ዲስራፕሽን መረበሽ ማምጣት በአንድ ሀገር ላይ ያ ደግሞ ሁሉንም ሀገራት ይጎዳል። corporate influence of nation states far exceeds that of civil society organization and average individuals። ተቋማት ኮርፖሬሽኖች ግለሰቦችን እንዲሁም ሌሎች ተቋማትን ኢንፍሉዌንስ ሊያደርጉ ተጽዕኖ ሊያደርሱባቸው ይችላል። threat that control of world media by a handful corporations will limit cultural diversity። እነዚህ ማስ ሚዲያው በአቅም ባለው ወይንም ሀያል በሆነ ኮርፖሬሽኖች ቁጥጥር ስር መሆኑ የካልቸራል ዳይቨርሲቲ የብዝሃ ባህልን ወይንም የተለያየ ባህል እንዳይታይ አስጊ ደረጃ ላይ ሊከተው ይችላል። greater chance of reactions for globalization being violent in an attempt to preserve cultural heritage። ባህልን ከማስጠበቅ አንፃር የመጥፋት ሁኔታ ሊኖር ይችላል ወይንም ባህል ያለመጠበቅ ሁኔታ ሊኖር ይችላል። greater risk of diseases being transported unintentionally between nations። ከአንድ ሀገር ወደ ሌላ ሀገር ያልታሰበ በሽታ ሊተላለፍ ይችላል፣ ትራንስፖርትድ ሊሆን ይችላል። ምናልባት ለምሳሌ አንድ በሆነ ቫይረስ የተጠቃ ሰው ወደ አንድ ሀገር ሲሄድ ምናልባት በሽታው በጣም ከፍተኛ ተዛማች የሚሆን አይነት ከሆነ the spread of a materialistic lifestyle and attitude that sees consumption as the path to prosperity። የሆነ ቁሳዊ መሆን የሆነ እቃ በገዛ በእቃ ወይንም የተለያዩ እቃዎችን ከሀብት አንፃር መለካት ላይፍ ስታይል የሰው ያኗኗር ሁኔታ በዛ። ስለዚህ ሰው የሚመዘነው ምን ያህል እቃ አለው ምን ያህል እቃ ኮንሱም አድርጓል በሚለው ይሆናል ማለት ነው። እንደዛ አይነት ላይፍ ስታይል እንዲስፋፋ ያደርጋል ማቴሪያሊስቲክ ቁሳዊነት። ኢንተርናሽናል bodies like the World Trade Organization infringe on national and individual sovereignty። ዓለም አቀፍ ተቋማት እንደ ዓለም አቀፍ የንግድ ተቋም ያሉ ተቋማት በሌላ ሀገር ጉዳይ እንዲሁም በሌላ ሀገር ኢንዲቪጁዋል በግለሰቦች ጉዳይ ላይ ጣልቃ ገብነት ሊኖር ይችላል። ይሄ ደግሞ ሉዓላዊነትን የሀገርን ሉዓላዊነት የሚያሰናክል ነው የሚሆነው።
increases in the chances of civil war within developing countries and open war between developing countries as they vie for resources. ለሀብት ካላቸው ግጭት የተነሳ የእርስ በእርስ ግጭት ሊነሳ ይችላል። ገና በማደግ ላይ ባሉ ሀገራት ወይንም ጦርነት ሊነሳ ይችላል። ግሎባላይዜሽን is a global economic trend that is here to stay። ያው ዓለም አቀፍ ነው የግሎባላይዜሽን ሲባል አድቫንቴጅ ዲስአድቫንቴጆች አሉት and these things will not disappear። እነዚህ ነገሮች ደግሞ አይጠፉም። ጥቅምም አለው ጉዳትም አለው። በቃ ማይጠፉ ነገሮች ናቸው ግሎባላይዜሽን እስካለ ድረስ። people just need to know how to reap its benefits and reduce its risks። ስለዚህ ሰዎች ማወቅ ያለባቸው ጠቀሜታውን እንዴት መውሰድ እንዳለባቸው፣ ጉዳቱን ደግሞ እንዴት መቀነስ እንዳለባቸው ነው ማወቅ ያለባቸው። ምክንያቱም የማይቀር ነገር ስለሆነ people must understand its impact globally and work all together to remedy the problems that may arise in the future። ስለዚህ ሰዎች መረዳት ያለባቸው የግሎባላይዜሽንን ተጽዕኖ በዓለም አቀፍ ደረጃ ያለውን ተጽዕኖ መረዳት አለባቸው። ስለዚህ ችግሮችን ለመቅረፍ ወደፊትም የሚነሱ ችግሮችን ለማካካስ አንድ ላይ መስራት አለባቸው። all countries in the global north and global south must work together all together to spread its benefits። ስለዚህ የግሎባላይዜሽንን ጥቅም ለማስፋፋት በግሎባል ኖርዝ ሀብታም ሀገራት በግሎባል ሳውዝ ድሃም ሀገራት ያሉት አንድ ላይ መስራት ይጠበቅባቸዋል።